እዩ ጭፋ ውርደት ሲያጋጥም አይቻለሁ። ነብይት መድኃኒት እና ለተከታዮቿ አድርሱልኝ። ትዳርሽን ማቆም አቅቶሽ አፍርሰሽ መጥተሽ ሌላ ትዳር ይዘሽ እየኖርሽ ያለሽ ሴት ነሽ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምናላችሁ ዛሬም በአዲስ ቪዲዮ ለእናንተ መጥቻለሁ። እንደተለመደው አድርጉ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ። ሁሌ ኢየሱስ ነው፣ ሁሌ ቃል ነው፣ ሁሌ ኢየሱስ ነው፣ ሁሌ ቃል ዋናው ሰዓቱ ነው። ፋየር የምትል ሰው ፋየሩ ይበላሃል፣ ራስን ነው የሚበላው። የእግዚአብሔርን ቃል ማጣጣል ሲጀምር እየተበላሸህ ነው፣ እማትችለው ጋር የተጋጨ ነው። በስጋ የመጣው ራሱ ስሙ የእግዚአብሔር ቃል ይባላል። አይቻልም። አንዳንዱ ሰው እዚህ ጋር መድረክ ላይ ባወጣው ዛሬ የሚያገለግል ወንድማችን በቀለ ነው እና ወንድማችን በቀለ ያገለግለናል ብዬ ቦርድ ሚከፈዋል። ቅድም ዴቭ ሲያስተዋውቅ ወንድም በቀለ ብሏል። በእርግጥ እኔ ነብይ በቀለ ባላለው ሃሌሉያ። እግዚአብሔር በነብይነት ከቀባኝ ወደ ስንት ዓመት ሆኖኛል። ባለፈው እንትን ምድር ላይ ሳገለግል በዚህ ወጥቼ በዚህ ገብቼ 20 ደቂቃ አብረን ከሱ ጋር ክፍለ ሀገር እንዞራለን። ዋናውን ፕሮግራም ሳይጀምር ገብቷል። ለምን ተብለው ሊጠሩ ይወዳሉ። ቪዲዮዎችን ሄዳችሁ ወንድም ዳዊት ነው የሚለው አለቀ። ኢየሱስ ምን አለ? እናንተ ሁላችሁ ግን ወንድማማች ናችሁ ተብለው ሊጠሩ። እዛ እንኳን ድሮ ጥለን የወጣ ነው ቤተክርስቲያን ውስጥ ከመጠምጠም መማር ይቅደም ይላል። ገብቷችሁ? ከመጠምጠም መማር ይቅደም። ቢያንስ ቅዳሴውን ዜማውን ማጥናት ጥሩ ነው። ጠምጥሞ መቆም ጥሩ አይደለም። ወጣት እያለን መርጌቶቹ ማታ ሲቆሙ አብረን እንቆማለን። ትንሽ እንሞክራለን። ንባቢቱንም ምኑንም ይዘን እናንባለን። ከኛ ጋር ስሙን ብጠራ እነ መሰረትም ልታውቁ ስለምትችሉ ስሙን አንጠራ እና አንዴ ሰፈሬ ልጅ አብሮ ቆሟል እና የሚደርስህ አለ፣ የሚታደል ዜማ አለ። ይታደላል። ልጁ ዜማም ግዕዙንም አያውቀውም። አብሮን ቆሟል። ምን መስሎ ነጠላውን አደራረጉ ጋቢ መቋሚያ እየያዙ እንደኛ ቆመዋል። በጣም ነው የሚያምርበት። ከዛ ይታደላል። በቃ ለቀራንብትኪ ላይንቲኪ ምናምን እየተባለ በዜማ ምናምን ይባላል። እሱ ጋር ደረሱና እንግዲህ የሚታደላል ውዳሴ ነው እና አደሉት። አንዱን ሲያደሉት ልጁ ምን ይበል ሲጀመር ሰላም ለኪ ብለህ ነው እንግዲህ ሰላም ለኪ ተወለሱ ሲላቆረጡት ከመጠምጠም ከማሰማመር መማር ይቅደም ነው ነገርየው። አንድ ሰው መበላሸት ሲጀምር እግዚአብሔር ሊጣላው ሲጀምር መጀመሪያ ያስሮ የሚጣላው ከቃሉ ጋር ቃሉን ማጣጣል ይጀምራል። ሳኦልን እግዚአብሔር አነገሰው። በምን ናቀው? ነብዩ መጣና ሳሙኤል ምን አለው? የእግዚአብሔርን ቃል ንቀሃልና እግዚአብሔርም ንጉሥ እንዳትሆን ንቀሃል። እስራኤልን ለምንድን ነው እግዚአብሔር ፊት ያጠቆረባቸው? እንደውም 40 ዓመት አይደል ተንከራተታችሁት? አትወርሱም፣ ምድረ በዳ ፈጅቼ ጨርሳለሁ አለ። ሁሉንም እምሽክ አድርጎ 2 ሰው ቀረ። ለምን? መጽሐፉ ምንድን የሚለው? መናው በዓይናችን ፊት ሰለቸን አሉ። መጽሐፍ ቅዱሳችን በግልጽ በብሉይም በነቢያቱ በኩል የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ነው የሚሉት። ካስተዋላችሁ እያንዳንዱን ኤርምያስንም ብታነቡ፣ ኢሳይያስንም፣ ሕዝቅኤልንም፣ ደቂቃን ነቢያትንም ብታነቡና አብድዩንም ዕንባቆምን ብታነቡ፣ አጠቃላይ እነ ሶፎንያስን ብታነቡ በአጠቃላይ የሚያመለክቱት አንድ ነገር ነው። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። አንድ ቀን የእግዚአብሔር ትንቢት እንዲህ ሲል ይህንን ትንቢት እናገርብሃለሁ፣ ይህንን ትንቢት እተነብይብሃለሁ የሚል የለም። የእግዚአብሔር ቃል ነው የሚለው። ምክንያቱም የእግዚአብሔር ቃል ምንድን ነው ብለን ስናጠና የዕብራውያን ጻፊ ለዕብራውያን እንደተናገረው በጻፈው መልእክቱ ማለት ነው ምዕራፍ 4 ላይ እንዲህ ብሎ ይናገራል። ቁጥር 12 ላይ እንዲህ ብሎ ይናገራል። የእግዚአብሔርም ቃል ሕያው ነውና የሚሰራም 2 አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብን ይመረምራል ማለት ነው። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። ወደ እግዚአብሔር ቃል መመለስ ያሻናል። ምክንያቱም የእግዚአብሔር ቃል ሕይወት ነውና ቃሉ ራሱ ክርስቶስ ነው። ባለፈው እንዳለ ኦኬ የእግዚአብሔር ቃል ክርስቶስ ነው እንደሚል በዮሐንስ ራዕይ ምዕራፍ 19 ቁጥር 13 ወደ እግዚአብሔር ቃል እንድንመለስ ያስፈልገናል። ከሁሉ ከትንቢት ሁሉ የላቀውን ኦኬ የእግዚአብሔር ቃል እንመለስ። በጣም አንዳንድ ደግሞ በጣም ተንኮለኛ ልጆች አሉ። ይሄ ሁሉ ግርግር የፔንቴኮስታልስ ፕሮብለም ያደርጉታል እና ነብይ ነኝ አለ ሁሉ ሐዋርያ ነኝ አለ ሁሉ እሱ የሰራው ስራ ሁሉ የጴንጤቆስጤ አንጣጣር ከጴንጤቆስጣሊዝም ጋር አይገናኝም ነው የኔ አርጊመንት። ዳዝንት ኢንፋክት በኢትዮጵያ ብዙ ነቢያት ከጴንጤቆስጤ ቤተክርስቲያን መውጣታቸውን አምኖት ሹር ግን አይደለም፣ የእውነት አይደለም። this is a different movement
በተለየ ጊዜ ነው የመጣው። የተለየ ፎከስ ነው ያለው። ለጴንጤቆስጣውያን የመጨረሻ ባለስልጣን የእግዚአብሔር ቃል ነው። ለአፖስቶሊክ ሙቭመንት የመጨረሻ ባለስልጣን የአፖስትል ነው። ቲዮሎጂካሊም በጣም ብዙ ችግር አለበት። አንዳንዱን ላሳያችሁ። አንደኛው በጣም ትልቁ ችግር የመግዛት ስነ መለኮት የሚል አለው። ዶሚኒየን ቲዮሎጂ የሚባል በጣም አደገኛ የሆነ ሁሉን የመቆጣጠር ቲዮሎጂ ማለት ነው። ዶሚኒየን ከእናንተ ይጀምራል፣ በእናንተ ያቆም። አንተን ይቆጣጠራል። የት ነበርክ ትላንትና ማታ? ወደ ቀኝ መሄድ አትችልም፣ ወደ ግራ። ያሳዝኑኛል በጣም አሉ ብዙ ምናምን ነው የሚሉት። ያሳዝኑኛል። ኃይለኛ ስልጣን ነው ኤክሰርሳይዝ የሚያደርጉት። አቢዩሲቭ ነው በጣም። አይጠየቁም። ጌታ የቀባው ብለው ራሳቸውን አይጠየቁም። ጌታ የቀባው የማይጠየቀው በአዲስ ኪዳን ኢየሱስ ነው። በጣም ይገርማል። the anointed one ኢየሱስ ነው፣ እኛ አይደለንም። አንድ ነው እግዚአብሔር ያለው። the anointed one አንድ ነው ያለው፣ እሱም ኢየሱስ ክርስቶስ ነው። the rest of us የቅባቱ ተካፋዮች ነን። የተቀባው አንድ ነው። የተቀባውን ultimate authority ኢየሱስ ነው። ግን በሱ ቦታ ራስን የማስቀመጥ አለ እና ግን ይቀጥላል። ሁሉን ለመቆጣጠር ነው። ሃይሊ አግሬሲቭ ነው። ሃይሊ ኢንፋክት ምዕመናን ራሱ የነገሮች መቆጣጠሪያ መሳሪያ ናቸው። ትንሽ ፖለቲካ ያውቃል። ፖለቲካውን ለመቆጣጠር ይይዙታል። ቢዝነስ ላይ ናቸው። ቢዝነስን ለመቆጣጠር ይይዙታል። እንደሰማችሁት ነው። በጣም ክሊርሊ አንድ ነገር ተቀምጧል ማለት ነው። አብዛኞቹ ነቢያት የሚባሉ ሰዎች ወይም ሶኮልድ ነቢያትና ሐዋርያት ተብለው በዚህ ዘመን የሚታወቁ የሚጠሩ ሰዎች ማለት ነው፣ ራሳቸውን የሚጠሩ ሰዎች ከእግዚአብሔር ቃል የወጡ ናቸው። ምክንያቱም በአብያተ ክርስቲያናት የታቀፉ አይደሉም። አንደኛ ከአብያተ ክርስቲያናትም የወጡ አይደሉም። ብዙዎቹ የራሳቸውን የቀቡ ስለሆኑ ማለት ነው። ኮንፊደንሻሊ የምነግራችሁ ይሄን ፔንቴኮስታል የሚለውን አካሄድ ከ100 ዓመት በፊት የነበረውን አካሄድ እና ዊሊያም ሳይሙር የጀመሩትን አካሄድ ዛሬ እያየሁት አይደለም በቤተ ክርስቲያን። ምክንያቱም መቀለጃ እየሆነ ነው። ታምራት ልሳኖች መቀለጃ እየሆኑ ነው። ልሳን ራሱ መቀለጃ ሆኗል። ድንቆች መጫወቻ ሆነዋል። ስለዚህ እግዚአብሔር ወደዚህ ወደ ሪፎርምድ ክርስቲያኒቲ እንዲያመጣን ጸሎቴ ነው፣ ወደ ተሐድሶ ማለት ነው። እና ትልቅ ተሐድሶ እየመጣ ነው ብዬ አምናለሁ። ስቲል እግዚአብሔር በየጊዜው ሬኔሰንስ ሪፎርሜሽን ስለሚያመጣ ሪፎርሜሽን ደግሞ በየጊዜው እየተነሳ ይቀጥላል በትውልድ መካከል ማለት ነው። አሁን የማስተላልፍላችሁ መልእክት ትንሽ ረዘም ሊል ይችላል። በትዕግስት ማድመጥ ይኖርባቸዋል። ምክንያቱም ከተባለ ይሄ ለቤተ ክርስቲያን ወሳኝ መልእክት ስለሆነ ማለት ነው። በጣም ወሳኝ መልእክት ስለሆነ በደንብ አድምጡት። ሰላም፣ እንዴት አላችሁ ቅዱሳን? የጌታ ጸጋና ሰላም ይብዛላችሁ። ወንድማችሁ ወርቅዬ ነኝ። ዛሬ አንድ ነገር ዝም ብዬ አስብ ነበርና የማስበው ነገር ግን ምንድነው ስለ ቤተ ክርስቲያን ወይም ደግሞ ስለኛ ስለ ክርስቲያኖች ያለን ነገር ዝም ብዬ አሰላስብ ነበር። ምንድነው የማስበው አሁን ቤተ ክርስቲያን ወዴት እየሄደች ነው? ክርስቲያኑስ ወዴት እየሄደ ነው? እኔ እንኳን ብዙ ስለ አገልጋዮች ወይም ስለ አገልጋይ ብዙ ነገር ማለት ብዙም አልፈልግም። ምክንያቱም ብዙ አገልጋይ የራሱን ሕይወት ለመኖር የሚሯሯጥበት፣ ብዙ አገልጋይ የራሱን ስምና ክብር ከፍ ለማድረግ የሚሽቀዳደምበት፣ አሊያም ደግሞ ምቾት እንዲኖረው ብቻ የሚፈልግበት ዘመን ላይ እንዳለ አውቃለሁ። እንደ ወንጌል ገብቶን ወንጌልን ለፍጥረት ለማድረስ ወይም ደግሞ ሰዎች በክርስቶስ ኢየሱስ አምነው የዘላለም ሕይወት እንዲኖራቸው ካለን ጥማትና ፍላጎት ተነስተን የምንሯሯጥ ወይ የምናገለግል አይነት መስሎ ስለማይታየኝ ስለ አገልጋዮች ብዙም መንካትና መነካካት ብዙም አልፈልግም። ነገር ግን የአሁኗ ዘመን ቤተክርስቲያን በጣም እያሰጋች ነው ያለችው። ትውልዱም ጭምር ህዝቡም ጭምር ተገልጋዩም ጭምር ስጋት አለኝ። ምንድነው ስጋቴ? ከሆነ ነገር ጋር የተሳሰረን ይመስለኛል። ከክርስቶስ ኢየሱስ ዓለም ውስጥ ወጥተን ይሄ ጥለነው የምንሄደው ድንኳን ወይም ምድር ላይ የተሰፋን ይመስለኛል። ምናልባት ከዚህ ጉዳይ ካልተላቀቅን በስተቀር በመንፈሱ ዓለም ወይም ደግሞ በእግዚአብሔር መንግስት የምንገባ እስከማይመስለኝ ድረስ ስጋት አለኝ። በጣም ትልቅ ስጋት አለኝ እና የዚህ ዘመኗ ቤተክርስቲያን ትንሽ ውጅንብር የበዛባትና በውጥንቅጥ ውስጥ ያለች ወይም ደግሞ ያለ ልጓም የሚጋለብ ፈረስ አይነት ሆና ትሰማኛለች። እና በእርግጥ አንዳንድ ቤተክርስቲያኖች ስትሮንግ የሆኑ ቤተክርስቲያኖች አሉ፣ ጠንካራ ምዕመኖቻቸውንም ጭምር ጠንካራ ሊያደርጉ የሚታገሉ ቤተክርስቲያኖች እንዳሉ አውቃለሁ። ግን አብዛኛው ትውልድ፣ አብዛኛው ምዕመን፣ አብዛኛው ወጣት፣ አብዛኛው ጎልማሳ መንገድ የሳትን ይመስለኛል። እውነቱን ለመናገር ከእግዚአብሔር ዓለም ይልቅ የምድራዊው ዓለም የጠለፈን ጠልፎ እየጣለን ይመስለኛል። እና ከወደቅንበት ለመነሳት እየተፍጨረጨርን መልሶ ሌላ ጭቃ እየጣለን ከእግዚአብሔር ቤት ውስጥ በስጋ ተቀምጠን በመንፈስ የኮበለልን እጅግ በጣም ብዙ ሰዎች ነን። ስጋችንን በቤተ ክርስቲያን ውስጥ አንዳንዶቻችን እንደኔ ያለነው ለአገልግሎት ሰጥተናል።
አንዳንዶቻችን ደግሞ ቤተክርስቲያን ውስጥ መተን ፕሮግራሙን ለመካፈል መተናል፣ ወይም ደግሞ አምልኮን ለማምለክ መተናል። ነገር ግን ሙሉ ሀሳባችን የተጠለፈ የተወሰደ የተያዘ ይመስለኛልና ከእግዚአብሔር ዓለም ሸሸት ብለን የእግዚአብሔርን ዓለም ወደ ጓሮ ጣል አድርገን የራሳችንን ዓለም ከጀመርን ሰነባብተናል። ከዚህ ዓለም ውስጥ ለመውጣት ከዚህ ሽምጥ እየጋለብን ካለንበት ልጓም ከሌለው ፈረስ ላይ ለመውረድ እንግዲህ በጣም መጋጋጥ መሰባበር ሁሉ የሚጠይቀን ይመስለኛልና ልጓም የሌለው ፈረስ ከተጋለበ ከዛ ላይ ለመውረድ የሚሞክር አካል እንደሚሰባበር አካሉ እንደሚጎዳ ያውቃልና ካለንበት ሁኔታ ውስጥ ብንወጣ ወይም ብንወርድ አሁን ከተመቸን ከምንለው ከዚህ ከዓለም ግሳንግስ ውስጥ ብንወጣ የምንሰባበር ባዷችንን የምንቀር ጎስቋላ ድሃ ከሰው በታች የምንሆን ለማኞች ችግረኞች አይነት ሆነን እንደምንገኝ አይነት ስሜት ይሰማናል ይመስለኛልና አይኖቻችን ከክርስቶስ ላይ ተነስተው አይኖቻችን ከመስቀሉ ላይ ተነስተው የልባችን ህሊና ወይም ልበ ህሊናችን ጠቅላላ ከክርስቶስ ኢየሱስ ደም ርቆ መንፈሳችን ባዶ ሆኖ ነፍሳችን በጭንቀት ውስጥ ያለች እና የምትባዝን የምትንከራተት አይነት ስሜት ይሰማኛል። አይታችኋል። አጋር ከአብርሃም ቤት ስትወጣ የገጠማት ከባድ ምድረ በዳ ነው። አብርሃም ቤት የነበረው ያ መልካም ምቾት ያላገኘችው ወይም ደግሞ ጥላ የወጣችው በልቧ ላይ በነበረው ትምክትና ትዕቢት አሊያም ደግሞ እመቤቷን በመናቋ ልጇም ጭምር በመሳለቁ ይሄ በመናቅና በመሳለቅ በፌዝና በቀልድ በጨዋታ አሊያም ባለመከባበር ውስጥ የተፈጠረ ችግር ከቤት ውስጥ ነቅሎ አውጥቷት በምድረ በዳ ላይ ጥሏታል። እዛ ምድረ በዳ ላይ ውሃ እስከምትጠማ ልጇንም ማጠጣት እስከሚያቅታት ድረስ ጎዳናዋ እስከሚበላሽ ማለት የወለደችውን አምጣ በደም ተነክራ የወለደችውን እስማኤልን ምንም እንዳልሆነ ወይም ደግሞ እንደምንም አይነት ወልዳ እንዳላቀፈች አይነት እስከሚሰማት አውጥታ ወርወራ ልትጓዝ ስታስብ መንፈስ ቅዱስ በእግዚአብሔር እንግዲህ የእግዚአብሔር መንፈስ መጥቶ አናግሯት እንደገና በርትቷ ስትመለስ እናያለን። አብዛኞቻችንም ልክ እንደዚህ ይመስለኛል። ትዕቢቶቻችንና ትምክህቶቻችን በጣም ልባችንን የነፋው ይሄ ምድራዊ ኮተትና ቅራቅንቦ ከእግዚአብሔር ዓለም ከእግዚአብሔር ቤት ኮብልለን እንድንሄድ አድርጎ የመንፈሳዊ ምድረ በዳ ላይ የጣለን ይመስለኛል። ያንን በጭንቅና በጣር በጸሎትና በምልጃ በጣም በብዙ በልመና በእግዚአብሔር ፊት በመቆየት የወለድነውን የመንፈስ ቅዱስ የመንፈስ ልጃችንን የጸጋ ልጃችንን ወርውረን ምድረ በዳ ላይ ጥለን ለመሄድ የተዘጋጀን ሁሉ ይመስለኛል። እና ዛሬ ቤተክርስቲያን ውድቀቷ በጣም በሰፊ በአደባባይ እየታየ ነው ያለው። በውስጥ ያሉ ልጆቿ አካላቸውን አስቀምጠው መንፈሳቸው የራቁ ናቸው። እንደገና ከቤት የነበሩ ልጆቿ ወደ ውጭ ሲወጡ ሙሉ ለሙሉ ጌታ ኢየሱስ ክርስቶስን የሚያሰድቡ ተግባራቸውና ስነ ምግባራቸው ከክርስትና የማይጠበቅ ክርስቲያን ነበር እንዴ እስከሚያስብል ድረስ የሚዘገንን ስነ ምግባሮችን እየተመለከትን ወንጌሉንም ጸጋንም ደሙንም በአጠቃላይ አቅልለን አርክሰን እየተንቀሳቀስን እንዳለ አይነት ስሜት ይሰማኛል። ታዲያ ወገኖች ዛሬ ጌታ የመምጫው ጊዜ እንደቀረበ ብናውቅ መልካም ነው ብዬ አስባለሁ። ዛሬ እቺ ቤተክርስቲያን እንደዚህ ትርምስምስ ወጥቶ ሰዎች ለጥቅማቸውና ለራሳቸው ደስታና ፍስሐ ሲሉ ቤተክርስቲያንን ልክ የዳንኪራ መጨፈሪያ እስኪመስል ድረስ የተጫወቱባት ወይም ደግሞ ክርስትናው ላይ እንደፈለቀ የተጨማለቀ ሰው በሙሉ የፍርድ ቀን ይመጣል። ግድ የለም እግዚአብሔር ጊዜ አለው። እኔ አንዳንዴ ዝም ብዬ ሳስብ አባቶችም ወዳጆችም በቤተክርስቲያን ያሉ የቀደምት ፓስተሮችም ደክሟቸው ጸጥ ብሎ የተቀመጡ ይመስለኛል። አሁን ግን ቢያንስ መናገር ቢያቅተን ማውራት ቢያቅተን በተቻለ መጠን ይህንን መልእክቴን የምትሰሙ አዛውንቶች፣ ጎልማሶች፣ ወጣቶች የክርስቶስ ኢየሱስ ፍቅር የገባችሁ ደሙ ሁልጊዜ በልባችሁ ላይ ያለ መንፈሱ ከውስጣችሁ ያለ በሙሉ ለዚች ለአሁኗ ላለችው ቅድስት ቤተክርስቲያን ጸሎትና ምልጃ ያስፈልጋል። በጌታ ፊት ብንንበረከክና ያለችውን ቤተክርስቲያናችንን በጸሎት ከእግዚአብሔር ሀሳብ ጋር ተስማምታም እንድትቀየር ብንማልድ መልካም ነው። እንዲያጥር አድርጌዋለሁ። ምክንያቱም ብዙ ሰዎች ረጅም ነገሮችን ማየት አይወዱም። እንደዚህ አይነት ረጅም ነገሮች ሲመጡ፣ አስተማሪ ነገሮች ሲመጡ ጊዜ ሰጥተን ብንሰማ ተጠቃሚ እንሆናለን ብዬ አምናለሁ። ያስተላለፋቸው መልእክቶች በጣም ክሊር ለሆነ ለዚህ ዘመን ተች የሚያደርግ ነው። ሙሉ ሀሳቡን የዚህ ዘመን ሀሳብ እናያዘውና እስኪ ቀጥለን ሌሎች ቪዲዮዎችም እንመለከታለን። በዚህ ላይ ምንም የሚጨምረው ሀሳብ የለኝም። አክቹሊ በቃ የጥንቃቄ መልእክት ነው። በደንብ ለሌሎች እንዲደርስ ማድረግ አለባችሁ። እስኪ አሁን ደግሞ ራሷን ነቢይ ብላ የምትጠራ በሳውዝ አፍሪካ የምትኖር እዚህ ቀደም እኔ ገዝቻት አልመለስ ያለች አሁን ምን እየተፈጠረና ምን እያደረገች እንዳለ እግዚአብሔር እንደዚህ አድርገው ያጋልጣል ማለት ነው። እንመልከት። ይህንን ቪዲዮ ነብይት መድኃኒት እና ለተከታዮቿ አድርሱልኝ። ደህና ነሽ? ግን እንዴት ነሽ? እነ ፓስተር ገነነን የመሰለ የወንጌል አርበኞች ባየን አይናችን ሳውዝ አፍሪካ ላይ አንቺን እያየን መቀለጃ ሆነን እንኑር? እስከ ዛሬ በምትሰራቸው ቪዲዮዎች እያየን እየሳቅን አልፈናል። አሁን ግን የመጣችሁ በልጆቻችን ወረቀት ነው፣ በልጆቻችን ህይወት ነው፣ በመኖር ህልውናችን ነው። ተመልክታችኋታል። እዚህ ጋር KFC ፊት ለፊት ሄዳ ሻሎም ቅዱሳን እንዴት ናችሁ? ከዚህ በፊት እዚህ መጥቼ ድሃ መግብ ነበር፣ አሁን ግን እነዛ እንደዎች ልመግብ ፈልጌ ያጣዋቸው
የት ሄደው ነው ብዬ ስጠይቅ እንዳሉ ስደተኛ ስለወጣ ስራ ተቀጥረዋል። እሱንም የኔ ጸሎት ነው ያደረገው። የእውነትሽን ነው? እስቲ እየተፈናቀለ ላለው ኢትዮጵያዊ ጸልይለት፣ ሱቁ ይመለስለት። ታውቂያለሽ እየሰራሽብን ያለሽውን ፖለቲካ። ስለዚህ የቀረነው ምንውጣና እነሱ ስራ ያገኙ አይደል? አንቺ እንዴት እዚህ ሀገር እንደመጣሽ፣ እንዴት የራስሽን ቸርች እንዳቋቋምሽ፣ በምን ወረቀት እንደምትኖሪ ራሱን ፈትሻለን ገና። አንቺ 10 እና 15 ፒዛ ወይም ደግሞ ቺክን ገዝተሽ ተቀርጸሽ የራስሽን ፕሮፋይል ለማደራጀት የዜጋውን ህልውና የሚያበላሽ ነገር አትሰሪ፣ አንፈቅድልሽ። ይህንን ቪዲዮ አሁኑኑ አጥፊ። እኔ እስከማውቀው ድረስ አንቺ ፕሮቴስታንትን አትወኪ። የእውነት እነ ፓስተር ገነንን ባየ አይናችን አንቺን አናየም። ብዙ መልካም ፓስተሮችን አይተናል። አንቺና ሳሚ የመጣችሁት ለራሳችሁ ሆድ ነው፣ ለራሳችሁ ጥቅም ነው። አስረግጬ እነግርሻለሁ። ይሄ የልጆቻችንን የወደፊት ህይወት ማበላሸት ነው። ይህንን ቪዲዮ ከገጽሽ ላይ አጥፊ። ምን እያደረግሽ እንዳለ እንኳን አታቂ። ወጣሽ ተራራ ላይ ቪዲዮ ኮል ለኢየሱስ እንደደወለ ሰው እያለቀስሽ ሙድ ያሽብን። አሁን ደግሞ መጣሽ KFC ላበላ ሄጄ ስራ ተቀጥረዋል፣ የኔ ጸሎት ነው ያከናወነው። ስለዚህ ስደተኛ እንዲወጣ እየጸለይሽ ያለሽው አንቺ ነሽ። አንቺ ዜጋ ነኝ ብለሽ ነው የምታስቢው? እናቱ መጀመሪያ ከራስሽ ህይወት ጀምሪ። ከ10ቱ ትእዛዛት መካከል የጣስሻቸውን አንቺ ታውቂያለሽ፣ እንደ ነብይ ማለት ነው። እኛ ድሮ ኃጢአተኛ ነን። ትዳርሽን ማቆም አቅቶሽ አፍርሰሽ መተሽ ሌላ ትዳር ይዘሽ እየኖርሽ ያለሽ ሴት ነሽ። ራስሽን ነብይ ብለሽ ትጠሪያለሽ። ተቀባው ልቀባችሁት ያለሽ። መጀመሪያ የደረቀ አናትሽን ተቀቢና ማሰብ ጀምሪ። ይሄ ላንቺ ነው፣ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ በህግ እንጠይቅሻለን። ከስደተኛው ላይ እጅሽን አንሺ። እሷን የምትከተሉ ሰዎች ደግሞ ይህንን ስራዋን እንድታቆም አድርጉ። እኛ በጣም ብዙ መልካም ፕሮቴስታንቶች እናውቃለን። ብዙ የፕሮቴስታንት አባቶች እናውቃለን። በስነ ስርዓት ወንጌልን የሚሰብኩ ሰው ላይ የማይነግዱ፣ ቅባት የማይሸጡ፣ የስደተኛውን ኪስ የማይቦጠብጡ፣ የስደተኛውን ወረቀት ለማቀጨጭ የማይሮጡ ብዙ እናውቃለን። እነሱን አይወክልም። እሷም እነሱን አትወክልም አምናለሁ። እንግዲህ እንደሰማችኋት ነው። ከዚህ ቀደም እንግዲህ በጣም ተናግሬ መክሬ ዘክሬ በጣም ትጥላለች፣ እግዚአብሔር ላይ ትቀልዳለች፣ በእግዚአብሔር ላይ ትሳለቃለች። ያው ቀቢው አቶ ሄኖክ ነው። ያው ጂፒኤስ የራሱን ክለብ የከፈተው ሰው ያው በክለብ ነው የምናውቀው፣ ጭፈራ ቤት ነው ብዬ ነው ማስበው። ምናልባት እቺ ሴት እንግዲህ እየተናገረች ያለችው ሪያሊቲውን ነው። ምንም እንኳን በፕሮቴስታንት እምነት ውስጥ እንኳን ባትሆን እውነታውን ነው የተናገረችው። እቺ ፕሮቴስታንትን አትወክልም ማለቷ ትልቅ የሆነ እውነተኝነቷን ያሳያል። እና እቺ ሴት ትዳር ፈታ የፈለገችውን እንደፈለገች የምትሆን ሴት ናት። እና ምናልባት ነብያችን ናት ብላችሁ ልትሰድቡኝ የተዘጋጃችሁ መሳደብ ይቻላል፣ ኮሜንቱ ክፍት ነው። እስኪ አሁን ደግሞ ፍቅር ሲዝምን በቀጥታ ለፕሮፌት እዩ ጩፋ ያመጣለትን መልእክት እንመለከታለን ማለት ነው። እዩ ጩፋ ውርደት ሲያጋጥም አይቻለሁ። አንድ ሴት አለች፣ ከሷ ጋር ትጫወታለህ። የሐዋሳ ልጅ ነች፣ የምትኖረው ጎፋ አካባቢ ነው። እና እሷን በድብቅ እንደምታገኛት፣ ቤቷም እንደምትሄድ፣ ሆቴል ላይም እንደምትገናኙ፣ ግንኙነትም እንደምታረጉ፣ ከሷም ልጅ እንደወለድክ ከሚስቱ ውጪ አይቻለሁ። አሿክ ይቅርት በል፣ ወደ ሚስት ሂድ። እሷን እንዴት እንደሚደረግ የሷ ነገር አይገባኝም። ለሚስት ወይ እውነቱን ንገራት። እንግዲህ ሌላ ውርደት ከመንግስት ጋር ግጭት ሲገጥም አይቻለሁ። አዳራሽ ላይም እንደዛው። ሌላ ደግሞ ያየሁት የአምላካችን ጀት ሲደናቀፍ አይቻለሁ። እንዴት የእሱ ጀት ከብርሃንና ከተለየ ጉም ምናምን የተሰራ ነውና እንደ ጉም ነገር ሲያደናቅፍ አይቻለሁ። እስቲ ትርጉሙን ንገሩኝ። እኔ አልገባኝም። ይሄን መፍታት ከብዶኛል እውነት። እስቲ በኮሜንት ፍቱ። እኔ ሁለቱንም ከነብይነታቸው ምንም አልለያቸውም። ፍቅር ሲዝምም በሱ አስተሳሰብ እውነተኛ ነብይ ነው። ከዛ ከሙሐመድ በኋላ የተላኩ ነኝ ብሎ ነው የሚለው። ይሄኛውም እንግዲህ ሐሰተኛ ነብዩ እንግዲህ ተገልጦለት ሊሆን ይችላል። በራሳቸው መንፈስ በአንድነታቸው መንፈሳቸው አንድ ስለሆነ ብዬ ስለማስብ ተገላልጦላቸው ሊሆን ይችላል። አሁን ሃይማኖቱን እየፈቀድኩ አይደለም፣ ትክክል ነው ያለበት ሁኔታ ፍቅር ሲዝም እያልኩ አይደለም። ነገር ግን እዩ ጩፋ ምንም አይሻልም። ከዚህ ተመሳሳይ ገጸ ባህሪ ነው ያላቸው። እግዚአብሔርን ማሰደብ ነው። ምናልባት ይሄኛው ለቲክቶክ ፌመስነት መጥቶ ሊሆን ይችላል። ቢያደርግ እንኳን ደፍሮ የእግዚአብሔርን ስም ጠርቶ አያውቅም። እነዚህ ግን በእግዚአብሔር ስም የሚነግዱ ናቸው እንዳያችኋቸው ማለት ነውና የእግዚአብሔር ስም ላይ አትነግዱ፣ የእግዚአብሔር ስም ላይ አትሸቅሉ። ነገሩ ጊዜው እየደረሰ ነው። እያንዳንዷን እያዋረዳት ይገኛል። እኛ ዝም ብንል እንኳን እግዚአብሔር ብዙዎችን እያስነሳ ይናገራል ማለት ነው። እውነትን የምትወዱ ከእውነት ጋር የምትተባበሩ ቪዲዮውን ለብዙዎች አድርሱ፣ ላይክ አድርጉ፣ ሼር አድርጉ። በሌላ ፕሮግራም እንዲሁ ታገኛላችሁ። ሰብስክራይብ ማድረግ አትርሱ። የጌታ ሰላም ከእናንተ ጋር ይሁን።